አንደኛ ፎቅ ላይ ነው ያለሁት። ልዘል ነበር ግን እተርፋለሁ ብዬ አሰብኩኝ። ገብቶሃል አይደለ? መሞት ነው ፈልገው እስከ ጠዋት። ወይኔ ዲያምቦዚ ነው እንዴት ያረግ ነው? ቆይ እቺት ያረግ ነው ሲቢድ ሰጥተህ ቀሙሉ አስለቀስከኝ። ወይኔ ፓርላሜንት ስታዲዮን አስቀምጦ ጀመረ መጀመር ከታ ሲገባ ከፍሬ በኩል በጋር ናቸው በኩል ይሮጣ ምን አይነት ማንዳታ ሰጠን ተቆሙ ስተሳሪ ከውሬ ደብኩ ስተሳሪ ከውሎ ወይኔ ሙሳዴ ጭራሽ ታሸንፋለህ ትጥላችኋለህ ብለህ ብንጠብቅ ጭራሽ አንድ ባዶ ተሸንፈህ ትመጣለህ። አንድ ባዶ እኔ እንደው ቼልሲ የተባለ ቆማጣ የሆነ ክለብ ቆማጣ እንደሆነ ተቃጠልኩ አረርኩ ተቃጠልኩ። ቆይ ቼልሲ የተባለ ጭራሽ ታሸንፋለህ ብዬ ብጠብቅ አንድ ባዶ ተሸንፈህ ትመጣለህ። አንተም ብሎ ሃንገኛ ድሮም ለቆማጣ አንድ ጣቱ ብርቁ ናት። እኔ ምን አቃጥለኝ አሪፌ ብተኛስ ካምፓክ አድርጎ ያልፋል ብዬ እኔ ቼልሲ መጠበቅ ይሁ አለፈውን አርሰናል አለፈው ዋንጫ ኢባላይዲ አለ። ምንም ማድረግ አይቻልም። እንግዲህ ቼላው በቃ ይሄ እንግዲህ በቃ ያለው ጎሮሮ በቃ በዚህ ወጥ ይገርም ማለት ነው። እንግዲህ በቃ አንተም ሻምፒዮንስ ሊግ ላይ ወጥተህ በለውም በቃ ፕሪሚየር ሊግ ላይ ወጥተህ እንግዲህ በቃ ዜማካችሁ ሲወጥሩልኝ እያስበላችሁ ነው ዜማካችሁ። አሁንስ ተስፋችን ማን ነው? ሁላችንም እግዚአብሔር ላይ ተስፋ እናርገ። በቃ በየክለቡ ዞርን አይደል እንዴ? ቼልሲም ይኸው ተስፋ አድርገና ነበር፣ አልሆነም። ሰውን መደገፍ ቡድንን መደገፍ ጥሩ አይደለም። ተስፋችን በቃ ፈጣሪ ነው መሆን ያለበት። ይሄ ቪዲዮ ለሊያም ሮዚነር ነው። ሌሎቻችሁ አሰለሙት። ሜዳ ውስጥ ሆኜ ማለት እንደዚህ ልጅ በእጄ ቢይዝ ወርውሬ እመታለሁ። ወይኔ አምላኬ እብዲሳም ሲቃን ይላሰስ ምን ይሆንኩ ነው? እሺ የዛሬውን ጨዋታ ማለት ነው እኔ ምን ብዬ እንደምገልጸው አላቅም፣ ግን አንድ ማለት እንፈልገው ነገር አርሰናሎች እንኳን ደስ አላችሁ። በቃ ግን አትበሉት። በእርግጠኝነት የምነግራችሁ ነገር ሌላው ቲም አይቻል አንድ ጨዋታ ግን እንደማትችሉ ያሳያል። በቃ እኛ ፈርስት የመጀመሪያው ዙር ላይ ነው ያጠፋ ነው ይበለን። በቃ ምንም ማለት አልችልም። ለማንኛውም ግን ከኛ ጋር መታችሁ የቀወጣችሁትም እንዲሁም ደግሞ የአርሰናል ደጋፊ ፊታችን ላይ ብትጨፍሩም እንኳን ደስ አላችሁ። እንዲሁም ደግሞ ስለመጣችሁም ከልብ አመሰግናለሁ። ተሸንፈናል። ምንም አይነት ምክንያት ልሰጣችሁ አይደለም። ስኳዴ መቼ እንደምገጥም ነግራችኋለሁ። ይሄ ሰውዬ ልካሽ ሰውለው ልካሽ አሁን መቶማም መድኃኒዓለምን አርሰናል ደጋፊ እንዴት አባቱ እንደሚያስጠላኝ ምናምን ይልሃል። ችግር የለውም ጠጣው። መቼ ነው አርሰናል የምታሸንፈው? መቼ? አንድ ቀን በል ተስፋ አለ እኮ ቸልሲ ጋር እኮ ምንም አለንም። ተሸንፈናል። አንድ ቀን አርሰናል እናሸንፋለን በል። መቼም ምንድን ነው ፈልገው መቼም ልበልህ ተስፋ አለ። አንድ ቀን ታሸንፋለህ። ይመቻችሁ። መልካም አይደል? ይሄ ቡድን ማለፍ አልነበረበትም። በእናትህ ማለፍ አልነበረበትም። ምን የሚያስጠላው እኮ ምን እንደሆነ ታውቃላችሁ? ይለፉ። ኧረ እንደው ለማይበሉት ዋንጫ አሁን አንደኛው ኳድሪፕል ነው የሚጫወቱት። አንደኛው ተሳክቷል። ሁለት ተሳክቷል እንጂ ፕሪሚየር ሊግ እና ካራቦ ካፕ ተሳክቷል። ቻምፒየንስ ሊግ እና ኤፍ ኤ ካፕ በቃ አርሰናል 4 ዋንጫ በላ። እኔ እኮ ፋይናል ላይ ይፈልግሻል። በማለፍሽ ደስ ብሎኛል፣ ግን በዛውም ልክ ከፍቶኛል። ለምንድን ነው የከፋኝ? ካራቦ ካፕ ተበላ። አሁን 3 ይቀራል ለኳድራፕል። እግር ነው የምበላው። ስለ ጨዋታው ሳወራ ማለት ነው ይሄ የቼልሲ አሰልጣኝ ምን አስበው ነው ይገባ? ምን አስበው 1-0 የአንድ ጎል ተመሪነት ሆኖ በሜዳው ተሸንፎ ወደ አርሰናል ሲመጣ ፓልመርን ጄምስ የሌለበት ጄምስ ራሱ የት ሄዶ ነው ኳሊቲ ፕሌይ ስቴቫውን ምናምን አስቀምጦ ምንድነው ካምባክ ለመስራት ነው ያሰበው?
በነዛ ሌላ ደደብ ተጫዋች አስገብተው በስርዓት ካምባክ መስራት ይችል ነበር። ሲደበደቡ ነው ያመሹት። ግን ምንም ማድረግ አይቻልም። እንዳለ ሊያጠቁ ሄዱ። አንድ አገባባቸው ሀቨርትዝ። ምን አለ ለማርቲኔሊ ቢሰጠው ስጠኝ እንጂ አንጀቴን በላኸው አለ እኮ ማርቲኔሊ ራሱ። ለማንኛውም ፋይናል ላይ ጠብቂኝ። ፋይናል ላይ ተቋጥሪያለሽ እኮ ነገ ከኒውካስትል ተቋጥሪያለሽ። አንቺም አንድ ጎል ይዘሽ አልፈሽ ማግባት ሳቺ ማለት ነው። እኔ ደግሞ ቢያንስ ማግባት ይችላል። ለምን 2 አያገባብኝም? 2-3 ስለማገባበት ነገ ኒውካስትል ላይ እዛው 2 ንጹህ ጎሌን ይዤ አልፋለሁ ቢያንስ። እኔ ጌሙ ላይ እንደተሸነፍን የገባኝ ይኸውላችሁ መነጽሩን አውልቆታል። መነጽሩን ካወለቀው ይሄ ሰውዬ በእጁ ወረቀት ከሌለ ምንም የሚቀያየረው ነገር የለም። ይሄ ማለት ደግሞ የሆነ ያልተመቸው ነገር አለ። ሜዳው ላይ እያየው ነው ያለው ነገር ምንም ደስ ያላለው ነገር አለ። አንደኛ የአርሰናል ደጋፊዎች እግዚአብሔርን እኔ እንዴት እንደሚያስጠሉ ከምር ኳስ ወደ ሜዳ ይወረውራሉ። ምን ማለት ነው? ዳኛው ምንም ጨዋታውን መምራት አልቻለም። በጣም የሚያስጠላ ዳኛ ነበር። ኳስ በሜዳ ለምንድን ነው እንደዚህ ያክል የምትፈሩን? እኛ አልገባኝም እኮ እያሸነፋችሁ ነው አይደል? ለምን ትፈሩናላችሁ ታዲያ? አልገባኝም። ገብቷል። ሲቀጥል አሁን አሸነፍን ብላችሁ እንዳትወሩ። ምክንያቱም ያው እግር ኳስ የሚያውቅ ሰው አሁን የማወራው ይኸውላችሁ የአርሰናል ደጋፊዎች ውስጥ ከ100 ሰው 1 ወይ 2 ሰው ነው እግር ኳስ የሚያውቅ ያለው። ሲጀምርም እሱን እናውቃለን፣ እንደ ሀገር ነው ችግራችሁ። ግን እሱም ቢሆን የሆነ ለ2 ሰው ነው የማወራው፣ አሁን ለ100 ሰው አይደለም። ያውቁታል። ምክንያቱም አሸነፍን ብሎ እንደማያወሩ ለምን ያለቀ ሰዓት ላይ ነው። ቼልሲ የሚያጣው ነገር የለም። በቃ ያለውን ኃይል በሙሉ ተጠቅሞ ኳስ አግብቶ ከዛ በኋላ ኳሱን እንትን ለማለት ነበር ቼልሲ እየሞከረ የነበረው። ሶ ያ ሰዓት ላይ የተገኘው ኳስ ገብቷል። እሱ እንትን አይደለም። ያው ሲጀምርም ውጤቱን የማይገልጸውም እሱ የላችሁበትም ነበር። ሰከንድ ሃፍ በተለይ ምንም ነገር ውስጥ አልተጫወታችሁም። ግን ምንድነው ያናደደኝ ሮሲነር ትንሽ ተፈራርቶ ነበር ፈርስት ሃፍ ላይ። ያን ደግሞ ማድረግ አልነበረበት። በቃ እኛ ለማግባት መጫወት ነበረበት። ትንሽ ጫና ብንፈጥር በተለይ አርሰናል ቢውልድ አፕ ላይ በጣም ይቸገራል። እሱን እናውቃለን። ቢውልድ አፕ ላይ ፕረስ ብናደርገው የሆነ ኳስ አግኝተን ልናገባበት እንችል ነበር እና እሱ የወሰደው እርምጃ ግን ምንድነው ፈርስት ሃፍ ላይ የሆኑ ተጫዋቾችን ይዞ ገብቷል። በዛ ላይ ጨዋታውን አይቶ ሰከንድ ሃፍ ላይ የሆነ ነገር ለማድረግ ነበር፣ አልተሳካለትም። ምክንያቱም ሁሌ አይሳካልም አንዳንድ ነገር ያው ይሄ ነው። ግን በቲሜ በጣም ነው የኮረውት። እውነቴን ነው የምነግራችሁ። የነበራችሁ ፍላጎት የማሸነፍ ፍላጎት በጣም ደስ የሚል ፍላጎት ነበር የነበራችሁ። ቲም ስፕሪታቸው የጨዋታው እንትን በጣም አሪፍ ነበረ፣ በጣም ማለት ነው። ምክንያቱም የተጫወቱት ከወንዶች ጋር አይደለም፣ የሚቆናጠጡ የሚጋፉ የሆነ ነገር እግሬ ላይ የሆነ ሰዓት ለመግደል ኳስ ወደ ሜዳ እንደዚህ አይነት ጨዋታ ላይ የተጫወተ የምሬ ነው በጣም አሪፍ ነበር። እኔ ያየሁት ነገር ምርጥ ነበር። ወይኔ ጀማው ተበላ። አረ ቼልሲ ፋንስ ምን እሺ በቃ ጭው አንዴ እኮ ከተለጠፋችሁ እኮ ተለጠፋችሁ ነው። ማን ውጣ ብሎኝ ነው በዚህ ሌሊት ማን እንዴ አስጨነቃችሁ? አረ አምልጡ ወገን አምልጡ። ጃካ ምናምን ነገር የደረባችሁ ታድላችሁ። ራሳችሁን ሴፍ አድርጉ። በዚህ ይሻለኛል፣ በዚህ ቤት በኩል ላምልጥ ነው። እንዴት ነው መንገባው ነው? በሰላም ገባችሁ። ግን ከዲኤስቲቪ ቤት የወጣችሁ ሰዎች ያያችሁ ይሁን እኔ ከኢቨንቴ ላይ ወጥቼ ቀኝ ልሄድ ግራ ገባኝ። በቃ አፉ በሉን፣ በቃ ቼልሲ ፋንስ አፉ በሉን ለዛሬ። አይ አምልጡ በቃ ሌሎቻችሁ። ምን አይነት ድል ነው! ቢስሚላ ይኸው ይሄ መጀመሪያ በልደቴ ቀን ሙአዝ አርሰናል ተብሎ የተሰጠኝ ነው ይሄ ማለት ነው። ይሄንን ለብሼ ከዛ ምን አይነት ድል! ወይኔ ሃቨርትዝ አረ ቢስሚላ ገላገልከን። ምን አይነት ጨዋታን ያየነው! አረ አርቴታ አሰቃየህን። እንችላለን በይ በደምብ አትልም። አረ ቢስሚላ ስለምንችል ነው። አርሰናል አሸንፏል። የምሬ ነው። ቼልሲ ላይ ለምናደርሰው በደል እኔ ተቃዋሚ ነኝ። የመጀመሪያው አርሰናል የምቃወም ሰው ነኝ። ምንድነው ምንሰራው? ዛሬ እኮ ቼልሲዎች የምንፈልገው እግዚአብሔርን ምላችሁ በእውነት ቼልሲዎች የሚፈልጉትን ጨዋታ እየተጫወተላቸው ነበር አርቴታ ማለት። ግን ኪንግ ካይገባና ህይወታቸውን አበላቸው። በቃ ምን ታመጣል? ብሉ ጠጡ ነው አዛት ማን ማዶኬ ቡሊ ያደረገው ኩኩሬላን እዛ ወረወረባችሁ። ምንም አታመጡም። በቃ ከሃቨርትዝ ይገባል ያገባባል። በጣም ነው ህይወታችሁን። ዴክላን ራይስ ምን አይነት ፓስ ነው ያደረክለት? ማርቲኔሊ ዛሬ እናቴት ምን አይነት ኢነርጂ ነው ያለው? ተጀምሮ እስኪያልቅ አይደክመው። ሂንካፔ ትችላል። ሙሉ ቲሙ በጣም ይኸውላችሁ ቼልሲዎች ሁለተኛ ሜዳችን ላይ እንዳመጡሽ ጥፍጥፍ ጀማው ኮንግራ የአርሴ ፋሚሊ ኮንግራ። በሚካኤል አርቴታ ስር ለሁለተኛ ጊዜ ፍጻሜ ባለቀ ሰዓት ቼልሲ አግብቶ ያሸንፋ ብለህ ስቋጠር እንዳልነበር የሚገርም ጨዋታ አርሰናል እንደሚፈልጉ ተጫውተዋል። አለቀ።
እንደሚፈልጉ ጨዋታውን አዝጎ የሚገርም ድል ጀመው። የሚገርም ድል አባት ሃቨርስ ባለቀ ሰዓት ላይ ልጥፍ በቃ አርሰናል የሚፈልገውን ጨዋታ ጨዋታ ዛሬ አዝጎ ጨዋታውን የሚደብር ጨዋታ ጨዋታ አርሰናል ወደ ፍጻሜ ከሲቲ ጋር ነው። ሲቲ 2-0 ኒውካስትልን ባለፈው አሸንፎታል። አሁን ለፍጻሜ ካራባው ካፕ በሚካኤል አርቴታ ስር ለሁለተኛ ጊዜ የሚገርም ጨዋታ አርሰናል ጋር ተጫውቶ የሚገርም ጨዋታውን አሰልችቶት ጀሞ ኮንግራ የአርሴ ፋሚሊ ኮንግራ። ቀጣይ ፕሪሚየር ሊግ አለ፣ ቀጣይ ቻምፒየንስ ሊግ፣ ኤፍኤ ካፕ አለ። ኮንግራ ሁላችሁም የአርሴ ፋሚሊዎች ኮንግራ። ይቻላል ስለሚቻል የኔ ቡድን ይሄ ነው። የኔ ቡድን ማለት ነው ይሄ ነው። ቼልሲ ደግሞ ማለት ውሻዬ ናችሁ። ቼልሲ ማለት ለአርሰናል ውሻው ቡችላው ነው። እንችላለን። ምን አይነት ቡድን ያለን በእናተ ሂንካፔ ምን አይነት ተጫዋች ነህ? ኪስ ውስጥ ሲፈተሽ ምን እንደሚገኝ ታውቃላችሁ? ቁልፍ፣ ዋሌትና ኤስቴቫኦ ይሄ ጉስቶ ዴላፕ እነሱን ነው የሚያወጣው። እንችላለን። ሃቨርት ምንድን ነው የሰራው? አውጣው ወያላ። እንችላለን። ለንደን ምንጊዜም ቀይናት። ጋብርኤልና ሳሊባ እንዴት ነው የምትችሉት? ምን አይነት ተከላካይ ነው ያለን? ቁፍጥን ያላችሁ የወንድ ቡድን ያለን የወንድ ወጠጤ የሞላው ቡድን ፈንዳ ትላለ በባዶ ሜዳ። አርሰናል ነው ይሄ ወንድ ማለት አርሰናል ነው። እንችላለን ጀማው እንችላለን። To the Arsenal wonder King Kai Havertz አንተ 3-0 ከማሸነፍ የበለጠ ሚያረካ ድልማ ንፋው ያለው ዳኛውን አልነፋውም ሲል አብሽር ጣጣ የለውም። እኛ አነፋለሃለን። እዩት ሁሌ ከጌም በፊት ኮንፊደንት ነው፣ ከጌም በኋላ አሁን መጥቶ መድኃኒዓለምን ያርሰናል ደጋፊ ምናምን ይላል። ገባረለ እንዲህ ነው ማሰቃየው። እኛ ያለን ዘንድሮ ምንም አይነት ዋንጫ አይፈቀድም፣ ከልክለና እኛ ስለምንፈልገው አይደለም እንበለው። ማንም መብላት ስላልተፈቀደለት we are the gunners, we are the motherfucking gunners። ግባው እናውጣው ይላል። ይላል ረካን ያበደ ኢቨንት አንድ አልተቋረጠብን፣ አንድ ዘፈን ድምፅ ምናምን አላስቸገረን። ያስቸገረው የኔ ኢንተርኔት ብቻ ነበር ስትሪም ለማድረግ ማለት። ከዛ ውጪ ግን ደስ የሚል ቪክትሪ ማለት ፈላው ስራሽን ተወጪ እንገናኛለን። የዘገነስ እየሞከርን ነው 4 ዋንጫ ለመብላት። ጎረቤትስ ብትሆን አናውቅም መራራት። ቼላዬ ለጥፈን አደረግናት ራት። እኔ ማለት ነው ከማሸነፋችን በላይ ምን ሲሆን እንደሚያስደስተኝ ታውቃላችሁ? ከረፍት በኋላ መጨረሻ ላይ አልቀ ሲል ምናምን ጎል ማግባት ያለው ስሜት ማለት ነው። ያለው ስሜት ካይ ይችላል ሲጀመር ካይ ኪንግ ሃቨርት የኔ አባት ማጂክ በቃ ኦርድስ በዚህ ሌሊት በቃ ልብስ ላጥፍ ነው ተነስቼ መሰለኝ። ይመቸን ምንም አይደለም። ይመቸን ቋጣሪ ተኛው ነው። ቃል ገብቼ ነበር ላሰናብትሽ፣ ስጡንም ሰጥቶሻል የቀድሞ አጥቂሽ። ይሄ ለሁሉም የአርሰናል ደጋፊ ቀጭን የሆነ ትእዛዝ ነው። መጀመሪያ ፎሎ አድርጉ፣ ኮፒ ሊንክ አድርጉ ምናምን ነገር ማለት ነው። ትእዛዙ ምን መሰላችሁ? ያላችሁን ማሊያ ለብሳችሁ የተነሳችሁትን ፎቶ ማለት ነው እዚህ ኮሜንት ስር ትፖስቱታላችሁ። በማሊያ ፎቶ ያልተነሳችሁ ሰዎች ደግሞ ማለት ነው ከአርሰናል ተጫዋች የምትወዱትን ተጫዋች ኮሜንት ስር ፎቶውን ፖስት ታደርጋላችሁ። አጥለቅልቁት። ሪከርድ መሰበር አለበት። ይሄ ኮሜንት ስር ሪከርድ መሰበር አለበት። የየራሳችሁን ፎቶ የምትወዱትን በማሊያ የተነሳችሁትን ፎቶ ዱቅ አድርጉ። ሁላችሁም ኮሜንቶቹን ላይክ አድርጉ። እናድምቀው። ይሄ ምሽት ማይረሳ ጨዋታ ነው። ወላሂ ማይረሳ ነው። ለአራት ዋንጫ ይኸውላችሁ፣ ለአራት ዋንጫ ነው ዘንድሮ የምንጫወተው። አራቱንም ዋንጫ አዘጋጁና ጠብቁን። አራቱንም አናዳምጣችሁም። እንክት ነው የምናረገው። እንክት ማለት ነው። እንዴት እርክት እንዳልኩኝ ማንዬ። በተለይ ደግሞ ካይ ሃቨርት ስለወዘወዝከው ደስ ብሎኛል። ራሱ አይገልጸው ማን እንችላለን። ይኸውላችሁ ዘንድሮ ማለት ነው ማንንም ነው የማናዳምጠው። ዋንጫ አይተን የምንመለስ ከመሰለ ማለት ነው ተረጋጋ።
ዋንጫ አይተን በፍጹም አንመለስም። እያንዳንዱን ዋንጫ ማለት ነው ቁርጭምጭም ነው የምናደርገው። ይሄን ዋንጫ አንድ ብለህ ቁጠር። ቀጣይ 3 ይቀሩናል። ይሄንን እንደወሰድኩት ቁጠረው። እናት የወለደችው ይሄን ዋንጫ ከኔ ላይ አይወስድም። እናት የወለደችው ማለት ነው። ማንዬ እንችላለን። ካሞን ባቴ ባምዳ ስለነበራችሁ በሙሉ ቴንኪው ስለመጣችሁ ደስ ብሎኛል። ቆንጆ ኢቨንት ነው ያሳለፍነው። በጣም ወዳችኋለሁ፣ አከብራችኋለሁ። እሺ እንችላለን። ካሞን ከአርሰናል 1 ቼልሲ 0 የተረዳናቸው 5 ነገሮች ፎሎ ኮፒ ሊንክ እያደረገ ቪዲዮ ጀምሮ አንደኛ የተረዳውን ነገር ቃላቶች ያጥሩኛል የሚለው ጥላው አንተ ዴከርስ ማን የሊጉ ምርጥ ሚድፊልደር አንተ ተከራከር ብትሎ ይከራከራል፣ ሩጥ ብትሎ ይሮጣል፣ አሲስት አርግ ብትሎ አግባ አንተ እኔ ስለዚህ ሰው ማርያም ቃል በቃ ያጥረኛል ቃል ያጥረኛል ማለት የሚገርም ፐርፎርማንስ ዛሬ በቃ ጽድት ያለ ጨዋታ ያሳየች። ሁለተኛ የተረዳው ነገር ትሞክራለህ እኮ ግን ይሄ ዲፌንስ ማለት ነው በቃ አንብሬከብል ነው። አሁን እዚህ ጋር የሁለቱ ፎቶ ሆነ እንጂ ኪንካፔ ምን አይነት ጨዋታ ያሳየን የነበረው ዛሬ ማን ኤስቴቮ ገባ፣ ዴላፕ ገባ፣ ትቦ ስር እየከተተ ማለት ነው። ፒየሮ ኢንካፔ ቲምበር በዛ በኩል ሲጀመር አይሞክሩም ለማለፍ ራሱ ጋርናቱ ምንም የሚቀየር ነገር የለም። ይሄ ዲፌንስ ማለት ነው ጧት ጀምረህ እስከ ማታ ድረስ ብመጣበት አያዳምጥህም ማለት። ሶስተኛ የተረዳ ነው ኪንግ ካይ ኢዝ ባክ 60 ሚሊዮን ዳውን ዘ ድሬን ከሃቨርትዝ ኮርዛጊን ሁሌ ነው የሚገባባችሁ። አርሞን ሲያሳይ አይተዋል። አርሞን አሳያቸው ማለት በስርዓት ስለሚችል ማለት ነው። እና ካይ ዛሬ ማስቆጠሯ በጣም ደስ ያይ። ደግሞ ከዚህ በፊት የነበረው ቪዲዮ ላይ ብየው ነበር፣ ገብታችሁ ቼክ አድርጉት። ባታምኑ ከሆነ አራተኛ የተረዳው ነው። ይሄ አክብሮት ነው። ይቺ ሀከር ክፉ ነች። አንተ በዚህ ጨዋታ ላይ በጣም ብዙ የሞከረው ነገር አለ። ጀለስ ማለት ፈርስት ሃፍ ላይ የሞከረው ዴላፕን በክንፍ በኩል አድርጎ ከዛ በኋላ አየር ኳሶች ረጅም ኳሶችን በመጠቀም ከዛ በኋላ 3-4 ጨዋታዎችን ቦክሳችን ውስጥ እያስገባ በክሮስ ፔኔትሬት ሊያደርገን ነበር። ከዛ ያ ነገር ደግሞ አልሆን ሲለው አንድሬ ሳንቶስ እና ማነው አጠገቡ የነበረው ኤንዞን ስንይዛቸው በኤዜና በጊዮኬሬስ እና ራይስ እየተቀያየረ ታው እና እሱን ደግሞ የሆነ ሰዓት ላይ ልክ ሰከንድ ሃፍ ሲጀምር ኩኩሬላ በጣም ተጠግቶ እንዲመጣ ከዚህ የሆነ ሰዓት ላይ ደግሞ ፓልመር ምናምን አስገብቶ በዚህ ኤስቴቮን በላይ ከዛ እሱ ደግሞ አልሆን ስለው ኤስቴቮን በዚህ ጋርናቾን በላይ 10 ቁጥር ያልሞከረው ነገር የለም ማለት ታክቲሻን ግን የአርቴታን ታክቲክ ደግሞ መስበር ይከብዳል። አምስተኛ የተረዳው ነገር ለዋንጫ አልፈናል ወይም ብሌ ኢዝ ዌይቲንግ ፎር አስ ፎሎ ኮፒ ሊንክ ሼር እያደረክ አንተ አርሰናል ደጋፊ ያማቻቸው አርሰናል 1 ቼልሲ 0 የተጫዋቾች ሬቲንግ እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ ደግሞ እንደ ሁልጊዜው ኮፒ ሊንክ ሪፖስት እያደረጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ዛሬ ቼልሲ ማለት ነው የሚያሸንፈን መስሎት በቃ እንደ ልቡ መጫወት ጀመራ። ወሰድንና መጨረሻ ላይ ስጥት። እንደ ሁልጊዜው ከበረኛ ነው የምንጀምረው ማለት ነው። ኬፓ የሚገርም ኳስ ፈርስት ሃፍ ላይ ማለት ነው ኤንዞ መጥቶበት ነበር፣ እሱም መለሰ። ከዛ በኋላ በእግሩ የሚያምር ጨዋታ ሲጫወት ነበር። ዛሬ አስደስተኛል። ኬፓ 9 ነው የምሰጠው ማለት ነው። ከዛ ሂንካፔ ጋር እንሄዳለን። በኢየሱስ ስም ክላስ። አረ ሂንካፔ ትችላል። አርሰናል ከፈረመ ጀምሮ እንደዚህ አይነት ጨዋታ ተጫውቶ ያውቃል። ማን 15 ነው የምሰጠው እንዴ እዛ ጋር ዛሬ ማለት ነው። በዛ ቦታ ማንንም ሰው ብታስገቡ አያጥፎም። ሂንካፔ ሲያጠቃ ሲከላከል አስደስተኛል። ትችላል። ከዛ ጋብሪኤል ጆ ፔድሮን በጥፊ ለምን እንደምትመታው እንዴ? ምን ሆነ ነው? ፔድሮ እኮ ኖርማል ሰው በጥፊ ባይበሉባ ምናምን እየጠፈጠፈ ነበር ሲጮት የነበረው። ማን ጋብሪኤል ትችላለህ 9 ከ10። ሳሊባን በዚህ አረ ለሁለት አሰቃያችሁት። ልጁ ይሄን ያህል አይገባውም። መከራ እኮ አይኖ ብራይተን ሊያገብቶብናል፣ ግን እንደዚህ መጠፍጠፍ በጣም ነው የምትችሉት። ሳሊባ ትችላለህ አንተ ራሱ 9 ከ10 ማለት ነው። ቲምበር ጋር እንሄዳለን። ቲምበር ፈርስት ሃፍ ላይ የማይሆን ሮል ነበር የሰጠው አርቴታ ማለት እኔ ግራ ገባኝ። ወዴት ነው የሚሄደው ይህ ሰውዬ እያልኩኝ ነበር፣ ግን ሰከንድ ሃፍ ላይ ሶሊድ ሆኖ ነበር። በጣም ያበደ ጨዋታ። ቲምበር 8 ከ10 ማለት። ወደ መሀል እንሄዳለን። ዙቢሜንዲ ማን ይህ ሰውዬ ቆይ ግን ሁሌ ነው እንደሚጫወተው? ሁሌ ነው ሙሉ ጨዋታውን የሚጫወተው? አርቴታ አንተ ተው እያሰብክ ቀይረው። ምን ሆነ ነው? በጣም ሁሌ እየተጫወተ አይደክመውም? ይችላል። ማን 9 ከ10 ዙቢሜንዲ በጣም የሚያምር ጨዋታ። ከዛ ዴክላን ራይስ ጋር እንሄዳለን። ማን ራይስ አይደክመው ታውቃላችሁ። ራይስ ሞተር ነው፣ እስከ መጨረሻው ደቂቃ ይጫወታል። መጨረሻ ላይ ለሃቨርትዝ አሲስት ያደረገለት እሱ ነው። ማን ራይስ ትችላለህ 10 ከ10 በጣም ያበደ ጨዋታ። ኤዜ ፕሬስ ማድረግ ልመድ። ምን ሆነ ነው? ሮጥ በል። እግዚአብሔርን ኤዜ በጣም ሰነፍ ነው በእውነትም። ከኳስ ውጪ ሲሆን ሰነፍ ነው ኤዜ። ምንም እየተጫወተ አልነበረም። 7 ከ10 ነው የምንሰጠው ማለት ነው። ከዛ ማዱዌኬ ጋር እንሄዳለን። ማዱዌኬ ማን
አንድ ሰው ሊያግዙ ይገባል። እሱን ሰውዬ ማዱዌኬ ካለ ቤን ዋይት ነው መሆን ያለበት። በቃ ጭራሽ ማለት ነው። ኩኩሬላን መጀመሪያ ላይ እኮ እያዳፋት ነበር፣ ግን ትንሽ ከበዳት ደግሞ ማዱዌኬ አልቻለችም ማለት ነው። 7 ከ10 እንሰጠዋለን። ጊዮኬሬሽ ሁለቱንም ሰዎች ቡሊ እያደረጋቸው ነበር። አንተ ይህ ሰውዬ ከፍቅረኛው ጋር ሲመለስ ዘንድ ምን ሆነ ነው? 8 ከ10 በጣም ያበደ ጨዋታ። ማርቲኔሊ 10 ከ10 ማለት ነው። ይኸውላችሁ ማርቲኔሊ በማጥቃቱ አይደለም ዛሬ መከላከሉ ላይ አይደክመውም። እዛ ይሄዳል ይመጣል። ያለ ቦታው ተቀይሮ ራይት ዊንግ ሰከንድ ሃፍ ከተቀየረ በኋላ ማዱዌኬ አይታችሁ ሳላ ማርቲኔሊ በጣም ያበደ ጨዋታ ማን 10 ከ10 እግዚአብሔርን ማለት። ከዛ በኋላ ትሮሳርድ ጋር እንሄዳለን። ትሮሳርድ ገብቶ ክሬቲቭ ዊንገር ነው ትሮሳርድ ምላችሁ። ለዚህ ነው ሁሌ በጣም ነው የሚችለው ማን 8 ከ10። ከዛ ሃቨርዝ ጋር እንሄዳለን። ኪንግ ካይ አገባ ወይኔ ትችላለህ አንተ በጣም ነው የምትችለው። ሃቨርዝ በጣም ነው የምትችለው። በረኛ አጠፍክባቸው። ያን ያህል ዲፕ አይደለም ቼልሲ ለምንድን ነው እንዲህ የምትጠላቸው? በጣም ነው የምትችለው አንተ 10 ከ10